ሰው በውሸት መወንጀል ነው የምታውቂው። ተናገሪያ። ውጪ እንጂ ውጪ። ያስብም ይኸውልህ ዳግም አባባ ላይ ለንብረት ብለህ ነው የምትይዘው? ሰላም ጤና ይስጥልኝ። እንደምሰነበታችሁ የውድ የእድል ቤተሰቦቼ በጣም ይገርም ነው። ሰላም ትክክለኛው ልጇ ማን እንደሆነች አወቀች ማለት ነው። ወንድሟ ባሉን በጥፊ መታት። የወይዘሮ ፀሐይ ደግሞ የዳግም እናትን በጣም ማስጨንቃ ፌንት ነቅለዋል ማለት ነው። ውድ ቤተሰቦቼ ላይክ ሼር በማድረግ ይህንን ቪዲዮ ጀምሩ ማለት ነው። በጣም ያሳዝናል። በዚህ ቪዲዮ ውስጥ ብዙ ነገር እንማራለን ማለት ነው። ምን ያህል ሰዎችን እንደምናምን ማለት ነው። እንግዲህ ውስጥ ያው ሰላም ሳሚ ያለውን ነገር ፍርጥጥ አድርጎ ነገራት። እሷም በጣም ደነገጠች። እስካሁን ድረስ ወንድሟ እያታላት ነበረ። ምክንያቱም ደግሞ ቃልን የራሱ ልጅ የእሷ ልጅ አስመስሎ ለገንዘብ ነው። ምክንያቱም ለውርስ ብሎ ነው። መጀመሪያ እሱ በጣም ጠጪና ሰካራም ስለነበረ ለእህቱ አባትየው ስላወረሰት በንዴት ነው ቃልን የእሷን ልጅ አባሮ ቃልን እዚህ ቤት ያመጣት። ግን አሁን እውነቱ ሊወጣ ነው። በጣም አሳፋሪ ድርጊት እንዳደረገ ሰላም ልክ ልኩን ነገረችው። ለምንድን ነው እንደዚህ ያደረግከው? አቶ ባይሉን ደግሞ ቆይ አረግልሃለሁ ብሎ በውስጡ እየዛተ ነበረ። ሳሚ ያለውን ነገር እንዳሳወቀ እሱም አውቋል። ቃልም ደግሞ ተደብቃ እያዳመጠች ነበረ። ምክንያቱም እሷ ነች ይህን ነገር መስማቷ መጀመሪያ እያዳመጠች ነበር። ተደብቃ እንዳትነግራት እያለች በጣም ተጨንቃ ነበር። ግን መስማት አልቀረም። ያለውን ነገር ፍርጥርጡ ተወጥቶ ተነገራት። በጣም ደነገጠች። ምን ይዋጣት? ካሁን በኋላማ እጋፈጠዋለሁ ብላ ቁጭ አለች። ሄዳ ሶፋ ላይ ቃል እያላችሁ ሰማው መሰል ብላ ምንም እንዳልተፈጠረ ሶፋ ላይ ቁጭ አለች። እነሱም ተፋጠጡ። አሁን ቀጥ ብለሽ ከቤት ትወጫለሽ። ምክንያቱም ዲኤንኤ ምርመራ አድርጌ ልጄ ማን እንደሆነች በሐሰት ለንብረትና ልጄን ስለገፋሻት በሐሰት ሁላችሁንም በዲኤንኤ አረጋግጣለሁ ብላ አስደነገጠቻቸው። ባህሉ ምን ይዋጠው? ለገንዘብ ብሎ ይሄ ሁሉ ክፋት መጨረሻው ጉድ እንደሆነ ተጋለጠ። የዳግም እናትም ደግሞ በጣም ደነገጠች። ያለውን ነገር ወይዘሮ ፀሐይ ነቁና ያለውን ነገር ፀሐይንም ውጪ ብለው ብሌንና ዳግም ጨሁባት። ውጪ ከዚህ ቤት ብሎ አፈጠጡባት። እሷ ግን ደርቃ ቀረች። ከዛ ውጪ እያለት ነበር። ከዛ እውነቱን ነገረች። ነቃች እናትየዋ። ውጪ እያላችኋትም ምንድነው? ይሄን ያህል ጎረቤቴ ነው ብዬ ይሄን ነገር እያነገርኩሽ ነበር አለች የዳግም እናት። እስካሁን ያለውን ነገር የምነግርሽ እኮ አንቺ እንደዚህ መሰሪ መሆንሽን እኮ አላቅም ነበር ብላ ግልጹን ነገረችው። ከዛ እሷም ውጪን ብላ አባረካት። ከዛ በሩ ሲዘጋባት እሷም ቀጥቅጣ ያለውን ነገር ለዳግም ነገረች። ዳግም አባት እኮ የሞተው በሰው እጅ ነው አለች። እናት ደግሞ ታውቃለች። እውነቱን ደብቃ ነው ያለውን ነገር ታውቃለች ብላ በጣም አስደነግጥቃት። የዳግም እናት ተንቀጠቀጠች። ምንም መናገር አልፈለገችም። የተደበቀ እውነት እንዳለ ፊቷ ላይ ያስታውቃል። ነገር ግን መናገርና ልጇን ከሰው ጋር ማጣላት ስላልፈለገች ዋጥ አደረገችው። እነሱ ግን በጣም እጅግ አስጨነቋት። ንገሪኝ፣ ማን ነው አባቴን የገደለው? በምን ምክንያትስ ነው የሞተው? ብለው ደጋግሞ ጠየቃት። እሷን ለመንገር ፈቃደኛ አይደለችም። ልጄ በቃ እነሱን ነው የምታምናቸው ብሎ በጣም እነሱን ነው የምታምን ወይ እኔን? በቃ ወይዘሮ ፀሐይ በፊት እኮ ባህሉ ጋር ለባህሉ የምሰራ ብላ ስትነግረኝ፣ እኔ ግን አሁን ቁርጡ ያለውን ነገር እያወቅኩ ነው። ንገሪኝ እያንዳንዱን ነገር አላት። ብሌንም እናቴ ንገሪኝ፣ ምንድነው ችግሩ? ያለውን ነገር ፊትሽ ላይ እኮ ያስታውቃል። እናቴ ንገሪኝ አለ። እሷ ደግሞ አይ የምንም ነገር የለም ምንድነው? እኔ እኮ ጤነኛ ነኝ ብላ ቁጣ አላት። ነገሮችን ለመሻፋፋን ፈለገች። ምክንያቱም ይህኔ አይታወቅም፣ የሆነ ሰው ቅርብ ያለው ሰው ነው የዳግምን አባትን የገደለው። ሳሚ ደግሞ ያለውን ነገር ነገራት። እሷን በጣም ያለውን ነገር ነገራት ለሰላም። አይ ካሁን በኋላማ አባቴ ሁሉን ነገር ነግሮኝ ነበር፣ እንደሚወድ ሁላ ይነግረኝ ነበር። ምክንያቱም አባቱን የገደለው ራሱ ስለሆነ ወንድሟ በጣም ጨካኝ ነው፣ አረመኔ ያስታውቃል። እያንዳንዱ ነገር ንብረቱን እንኳ አካፍልሃለሁ ብዬ ነበረ። ለምንድን ነው ግን እንደዚህ የጨከንከው? ምን ባረግ ነው ይሄን ያህል ያደረግከው? አይ እኔ ምንም አላረኩም፣ ቃል ያንቺ ልጅ ብሎ አሁንም እየዋሸ ነው። እሷ ግን በጥፊ መታችሁ። አይ አንተ አሁንም እየዋሻኝ ነው፣ መቼም ላምን አልችልም። እያንዳንዱን ነገር ቀስ በቀስ ትደርስበታል ብላ በጣም አፋጠጠችው። እሱም ደግሞ አይ
እኔ አንቺን እኮ እህቴ ነሽ፣ አንቺ እንዴት አድርጌ ነው የምዋሸው? እነሱ ማመንማ የለብሽም፣ እኔም ማመን ነው ያለብሽ። ሳሚ ግን ሁሉ ነገር ነግሯታል። ምክንያቱም ቃልን እዚህ ቤት ያመጣት ልጄ ግን ማናት ብላ ጠየቀችው። ሊነግራትም ደርሶ ነበር። እውነቱ ማጋ እንዳለ እያንዳንዱ ነገር እያወቀች ነው አሁን። ቃልም በጣም ደነገጠ። ከዛ ብሌን ደግሞ ዳግምዬ በቃ ያለው ነገር ብትነግረን ጥሩ ነበር። እናትየዋም በጣም ተበሳጫጭታ ሁሉንም ለማናገር አልፈለገችም። ምክንያቱም እሷ ውስጧ ትልቅ ህመም አለ። እሱም አትነግሪኝ፣ በቃ ካሁን በኋላ አንድ ጥያቄ እንዳትጠይም፣ ምነግራችሁ ነገር ምንም የለም አለቻቸው። ሁለቱም በጣም ተደናገጡና ዝም አሉ። የሆነ ከባድ ነገር አለ ብለው በውስጣቸው ዝም አሉ። ምክንያቱም ወይዘሮ ፀሐይ ያለው ነገር እነሱ ፊት አውቃ ነው እሷ ብላ ብሎ እንሱ ግን ሊያምን አልቻለም። የሆነ ነገርማ የተደበቀ ነገር አለ ብሎ ዳግም ውስጡ በጣም ተብሰለሰለ። እናትየዋም ለመናገር ፈቃደኛ አይደለችም። በቃ ውጡልኝ ብላ በጣም ጮኸችባቸው። ወይዘሮ ፀሐይም በሩን ቀጥቅጣ ክፈት ዳግም፣ ምነግርህ ነገር እኮ አለ ብላ በሩን የቀጠቀጠች ጠየቀችው። እሱም ግን ሊከፍትላት አልቻለም። ምክንያቱም እናቱን ያለውን ነገር ለመርዳት ፈለገ። እሷ ግን በሩን ሳይከፍትላት በሩን ቀጥቅጣ ሲደግማት ሄደች ወይዘሮ ፀሐይ። ምክንያቱም ያለው ነገር ልትነግር ፈልጋ ነበረ። ብሌን ደግሞ እንደምንም ብለህ በቃ አሁን ያለውን ነገር ቃል ጋር ሂድ። ቃል ደግሞ አሁንማ እኔ ብቻዬን አልሆንም፣ ስለዚህ እንጋፈጠዋለን። ያለውን ነገር አቶ ባህሉ ብቻ እኔ ወደ ዳር ልትሆኝማ አችልም። ያለውን ነገር እኔ እያንዳንዱ ነገር እጋፈጠዋለሁ ብላ እያየቻቸው ነበር። ከዛ ብሌን በቃ አሁን ደግሞ አፋጥ ነው። ምክንያቱም እሷ የእናቷን ነገር ማወቅ ስለምፈልግ ቃልና ዳግም ፍቅረኛሞች ሆኖ እንዲጣራ ስለምፈልግ በቃ ይሄ ሰሞን ነገ ዛሬ ሳትል እንድትሄድ እፈልጋለሁ። እሷ ጋር ሄደ ያለውን ነገር እንድታጣራልኝ እፈልጋለሁ። ግን በጣም ፊቱ ተኮሳተረ፣ በጣም ከፋው። ምክንያቱም እሱ አይፈልግም፣ ቃል ጋር መሄድ አይፈልግም። ለብሌን ብሎ ነው እንጂ እሱ የሚወደው ብሌን ነው። ቃል ደግሞ ልክ እሱ ጋር ሲሄድ እሱ ስለምትለጣጠፍ መጥፎ አክት ስለምታሳይ እሷ ጋር መሄድ አይፈልግም። ለዛ ነው። እና በጣም የሚገርም ድራማ ነው አሁን ላይ ያለው ነገር። ስለ ሰላም ነገ ያው ዲኤንኤው ተደርጎ ውጤቱ ይመጣል። ቃልም ከዚህ ቤት ትባራለች። አቶ ባህሉም እስካሁን ድረስ የተንገበገበበት ሀብትና ንብረት ነፃውን እጁና እግሩን ይዞ ይወጣል ማለት። ምክንያቱም እህቱ እስካሁን ድረስ ልታካፍልለትና በጣም ታዝንለት ነበረ። እንደ ወንድሟ ታምነው ነበር። ወንድሟ ግን ከሃዲ ነው። ግን እውነት ደግሞ ትቆያለች እንጂ በጣም ትመራለች እንጂ እውነቱ መጨረሻ መውጣት አይቀርም። አሁን ደግሞ ይኸው የእሷ እውነት ሊወጣላት ነው። ሰላም ልጇን እቅፏ ውስጥ እንደምታስገባ ተስፋ እናደርጋለን። አሁን ሌላ ሴራ እንዳይሰሩ ብቻ እንጂ ምክንያቱም ያው ገንዘብና የሰው ገንዘብ የለመደ ሰው እጁ አያርፍምና በጣም ከባድ ሰው ነው አቶ ባህሉ። ሳሚ ግን በጣም አድንቄዋለሁ። ምክንያቱም ግልጹ መናገሩ ደስ ይላል። የእሷን ሰላምና የሰላምን እረፍት ማግኘቷ በጣም ልጇን አግኝታ ደግሞ እቅፍ አድርጋ የብሌንም እረፍት ደግሞ ያስፈልጋልና የዳግም እናትም በጣም ያሳዝናሉ። ያው እውነቱ አንድ ቀን ይወጣል። በቀጣይ ፓርት ደግሞ የተለያዩ ነገሮችን ያው አብረን የምናየው ይሆናል። በያላችሁበት እግዚአብሔር ሰላም ይብዛላችሁ። ቸር ሰንብቱልኝ።